የዩ ጠበቃ ነኝ። ኦኬ። በሰሞኑ ማያቸው አንዳንድ ነገሮች ግራ እያጋቡኝ ነው። ትክክል አይደለም፣ ልታቆሙ ይገባል። እኔ የመጣሁት ላስጠነቀቃችሁ ነው የመጣሁት። እዩ የምትባል ልጅ ነው ጥፋት ያለባት እኮ አባቴ። ማለት ማይደረግ ነገር ነው እያደረገች ያለችው። አይ አላግባብ የምትጠቀሟቸው የስም ማጥፋት እንትኖች ስላሉ እነዛን ነገሮች ከአሁን ሰዓት ጀምራችሁ በእንደዚህ አይነት ባትሄዱ ይመረጣል። እንዴ እሷ ነች እኮ የሰው ስም እያጠፋች ያለችው። አስፈላጊውን እንትን በደንብ ስለነገረችኝ አጣርቼ ስለደረስኩበት እናንተ ከዚህ ከእንትናችሁ እንድትቆጠቡ ብቻ ነው የምፈልገው። አቁሙ ብያችኋለሁ። ታቆሙ ከሆነ በዚሁ የምትቀጥሉ ከሆነ እርምጃችን ያው እንቀጥላለን ማለት ነው። ያለው ነገር ሙሉ መረጃው የሷ መረጃ እኔ ጋር ስለደረሰ እናንተ ነው ያሳስባችሁ። አሁን ከእንደዚህ አይነት ድርጊታችሁ እናንተ እንድታቆሙ ብቻ ነው የምፈልገው። እኛ እኮ ጥፋት የለብንም፣ ምንም ያደረግነው ነገር የለም። የሁለቱን ሰላም ነው የምንፈልገው ነው ያልነው አባቴ። በቃ ይሄን ለባለሙያ ተውት። አቁሙ። አላፍትናው ካሁን በኋላ በእናንተ ላይ ለሚደርስባቸው አደጋ አይመለከተኝም። ሰላም ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን። ያው ትላንትና እንዳያችሁት ነው ቤተሰብ፣ በጣም ብዙ ችግር እየተፈጠረ ነው። በጣም ብዙ የሚያስጠላ ነገር እየተፈጠረ ነው ፋሚሊ። እና ትላንት ጭራሽ በላበላ ለቡሩኬ መጥሪያ ይዛለት መጣች። ማለት እኔ ያልገባኝም የቡሩኬ ጥፋት እዚች ጋር ማለት ቡሩኬ አድርጎት እንኳን ቢሆን በዚህ ልክ ጨካኝ መሆን የለባትም። እቺዩ የምትባል ልጅ በዚህ ልክ ጨካኝ መሆን የለብሽም። እዚች ጋር ያየነው የጭካኔሽን ጥግ ነው። በጣም ጨካኝ ሰው ነሽ ጌታን። ማለት እኔ አልጠበቅኩም እንደዚህ አይነት ነገር ታደርጊያለሽ ብዬ ጭራሽ አይምሮ ላይ የለም። በጣም የሚደብር ነገር ነው ያደረግሽው። እንደገና መጥሪያ ምናምን ለምን? ምን አጠፋ? ምን አደረገ? ልጅ ረሳ። በቃ ያደረገውን ነገር ረሳኩ። አድርጎት እኮ ሊሆን ይችላል። በእርግጠኝነት ደግሞ ተሳስቶ አድርጎታል ቡሩኬ። እና ለምንድን ነው መጥሪያ ምን አጥፍቶ ነው መጥሪያ የሚቀርብላት? ይሄ ልጅ ምን አደረገ? በቃ ነገሩ እኮ ያው እየተጣራ ነው አይደል? እስክትወልጂ ይጠበቅ ተባለ። ለምንድን ነው በዚህ ልክ ጨካኝ የምትሆኚ? በጣም ልጆቹ ላይ ማይሆን ነገር፣ በጣም ከባባር ነገር ውስጥ እያስገባሻቸው ነው። በጣም የሚደብር ነገር ውስጥ ቡሩኬን በጣም ሊወጣው ማይችለው ነገር ውስጥ እያስገባሽው ነው። ጭራሽ ብለሽ መጥሪያ ይዘሽን ለመጣሽ እንዴ! ስነ ስርዓት የሚባል ነገር የለሽም እንዴ? አንቺ ሴት ልጅ አይደለሽ? ክብርሽን ለምን አትጠብቂ? ክብርሽን እያጣሽ ነው እዩ። እና አይሚኮ አምናህ ነበር ቡሩኬ። በጣም የሚደብር ነገር ነው ያደረከው። በእርግጠኝነት አድርገዋል፣ አምናሃል አንተ ያንን ልጁ አንተ እንደሆነ ማለት ነው። እና ዛሬ እኔ ልናገር የመጣሁት ስለ ልጁ ምናምን አይደለም። ልጁ የዚህ ነው ልጁ የሷ ነው ምናምን ልል አይደለም። በጣም በተደጋጋሚ የሆነ ስልክ እየተደወለልኝ ነበረ። አላቅም ማንነቱን በጣም ደጋግሞ ላገኝ እፈልጋለሁ አለኝ። አላቅም እኔ ራሱ ምን ውስጥ እየገባው እንደሆነ ፋሚሊ። እና እዩኮ ማለት በጣም የሚያስጠላ ነገር እያደረግሽ ነው። በቃ ይቁም እዚች ጋር። ለምንድን ነው ሌላ ነገር ውስጥ መግባት የምትፈልጊው አንቺ? በጣም የሚደብር ነገር ውስጥ መግባት እየፈለግሽ ነው። እና ያው ደውሎልኝ ነበረ ደጋግሞ ማግኘት ፈልጋለሁ አንተን አለኝ። እሺ እኔ ደግሞ ያው ካሜራ ይዤ የመጣሁት ሜቢ የሚፈጠረውን ነገር አናቅም፣ እናንተም ኦዲየንሶቻችን ማየት አለባችሁ እኛ ያለንበትን ሁኔታ ብዬ ነው ካሜራ ይዤ የመጣሁት። እና እሱ ሲመጣ ብዙ የሚፈጠሩትን ነገሮች እናያለን። ግን ያው እሱ እስኪመጣ ድረስ አንዳንድ ነገር ልበላችሁ። እንዴ ትላንት አልጠበቅኩም ጭራሽ መጥሪያ ምናምን እስከ መስጠት። ይህ ሁሉ ነገር የመጣው ደግሞ ቡሩክ ባንተ ጥፋት ነው። ሙሉ ለሙሉ ጥፋቱ አንተ ላይ ነው ያለው። ልጅቷን ዋሽታታል ቡሩክ፣ ሃይሚን ዋሽታታል በጣም ሲጀመር። ሃይሚኮ አንተን አምናህ ነበረ። አምና አንድ ቤት ውስጥ አብራችሁ እየኖራችሁ ነበረ። ገብተዋል። አንተን ምን ያህል እንደምታምን እዛ ጋር ማየት ይችላል። አንተ ግን በተቃራኒው ጎዳት እሷን። በጣም ትልቅ ነገር ነው ዋሻት ቡሩክ። በጣም ትልቅ ነገር ዋሽታታል ሃይሚን። በጣም ይደብራል በቃ ያደረከው ነገር። የታም በጣም ነው የሚደብረው። እኔ ፊት ለፊት ነው የማወራው። ያስጠላል ያደረከው ነገር። ማመን ካለብህ ምን በቃ ግልጹ ይጣ። ለምን ሌላ ጣጣ ውስጥ እንድትገባ ራስን ታደርገዋለህ ቡሩክ? በጣም ሌላ ጣጣ ውስጥ እየገባ ነው። መጥሪያ መጣልህ ዛሬ፣ ነገ ትታሰርሃለህ። ዛሬ መጥሪያ ከመጣልህ ነገ ማትታሰርበት ምክንያት የለም። ምክንያቱም አንተ ነገሩን ቶሎ ለመፍታት ሞክር። በቃ ነገሩን ቶሎ ፍታው። በጣም እያንዛዛችሁት ነው። ሃይሚም በዚህ መሀል ምንም በማታውቀው እየተጎዳች ነው ሃይሚ። እኔ እሷ ጉዳት ነው እየታየኝ ያለው እዚህ ጋር። እና እዩ ደግሞ በቃ ታርጌቷ ምንድነው? ቡሩክን የራሷ ማድረግ ነው። በምንም በህግ በኩል ሜዳ በጉልበት ሜዳ በግድም ማለት ነው። የዩ ፍላጎት ቡሩክን
የራሷ ለማድረግ ነው። በቃ ያ ነው ፍላጎቷ፣ ሌላ ምንም አይደለም። ፋሚሊ የዩ ፍላጎት ቡሩክን እጇ ውስጥ ማስገባት ነው። በጉልበት የሚሆን እሷ ያው ኦሬዲ እዚች ጋር ፋይል ከፍታለች ከህግ ጋር እና እኔ አላቅም ምን እንደሆነ ጥፋቱ። ትላንትና እንዳያችሁት ነው መጥሪያ መጣለት። መጥሪያውን ለአይሚ ስጭልኝ ራሱ አሰጠውም እንዴ? አይሚን ለምንድን ነው እጇን የምታስገቢው? የአይሚን እጅ ግዴታ አይሚን መተሽ ለምንድን ነው የምትቆሰቁሻት? በቃ ተያት። ልጅቷን መፍታት ካለብሽ ከብሩኬ ጋር ነው ነገርሽ። ከብሩኬ ጋር ያለሽ ነገር ፍቺ። ለምን አይሚን አትተዋት? ሁለታችሁ እኮ ተነጋግራችሁ መፍታት ትችላላችሁ። ነገሩ ተነጋግራችሁ መፍታት ነው በቃ። እኔ በጣም ደብሮኛል። እኔ አልጠበቅኩም ጌታን፣ እኔ ጭራሽ አልጠበቅኩም ጭራሽ ማለት ነው። መጥሪያ መጣለት ዛሬ። ነገ ባለመታሰሩ ምን ያህል እርግጠኞች ነን ፋሚሊ? ነገ እኮ ታሰረ ሊታሰር ነው የሚባለው ነገር መስማታችን አይቀር ነው። እንደገና ደጋግሞ ደውሎልኝ ነበረ። ማንነቱን አላቅም ብቻ ያው እሱ ይምጣና ሚለን ነገር እንሰማለን ማለት ነው ፋሚሊ። ብቻ ማለት ያው ደጋግሞ እያወራ የነበረ ሚለውን ነገር አላቅም ብቻ ይምጣና እስቲ የሚሆነውን ነገር ደግሞ እናያለን ፋሚሊ። እሺ ሰላም ነው? ሰላም ነው። ምን ተስኖት የምትባለው አንተ ነህ? ወይና ወያባት እኔ የዩ ጠበቃ ነኝ። ኦኬ። በሰሞኑ ማያቸው አንዳንድ ነገሮች ግራ እያጋቡኝ ነው። ትክክል አይደለም፣ ልታቆሙ ይገባል። እኔ የመጣሁት ላስጠነቀቃችሁ ነው የመጣሁት። ማለት ካሁን በኋላ ወደ ከፍተኛ እንትን በመውሰድ ወደ ስር ላስገባችሁላ እችላለሁ። እንዴ ማለት አባቴ እኔን ከዚህ በፊት ታቀኛለህ? ስለ እዩ በትክክል ማውቃቸው ነገሮች ስላሉ የነገረችኝ ነገር ስላለ እኔ በደንብ አውቀዋለሁ እኮ። ይኸውልህ አባቴ ማለት በመጀመሪያ ደረጃ የዩ ጠበቃ ነኝ አልከኝ ማለት እኔ ልታገኘኝ የፈለከው ለምንድን ነው? ምንድነው ጥፋታችን? እኛ ምን አደረግን? በቃ ያለውን ነገር እየሰራችሁት ያለው ነገር ትክክል እንዳልሆነ እርግጠኛ ስለሆንኩ ነው ወደ እናንተ መጣሁ። ምን አደረግን? እቺ ልጅ እኮ ማለት ነው የሰው ህይወት ውስጥ ገብታ ህይወታቸውን እየበጠበጠች ነው እንጂ አስፈላጊም ከሆነ ወደ ህግ እንትን ልወስደው እችላለሁ። የሷ ጠበቃ ነኝ እኔ። ኦኬ ከሆነ በኋላ ይሄን ነገር ማስጠንቀቂያ ልሰጣችሁ ነው የመጣሁት። እንዴ ምንድነው ያጠፋነው እኛ እኮ ጥፋታችን ምንድነው ነው እዚች ጋር እቺ ልጅ የሁለት ሰው ህይወት ውስጥ ገብታ እኮ ህይወት እየበጠበጠች ነው አይደል? እዩ የምትላት ጠበቃዋ ኮንክ እውነት ማለት ነው። አንተ የዩ ጠበቃ ከሆንክ እዩ የምትባል ልጅ ነው ጥፋት ያለባት እኮ አባቴ። ማለት ማይደረግ ነገር ነው እያደረገች ያለችው። አይ አላግባብ የምትጠቀሟቸው የስም ማጥፋት እንትኖች ስላሉ እነዛን ነገሮች ከአሁን ሰዓት ጀምራችሁ በእንደዚህ አይነት ባትሄዱ ይመረጣል። እንዴ እሷ ነች እኮ የሰው ስም እያጠፋች ያለችው። እሷ ነች እኮ ጥፋተኛ። እሷ ነች የቡሩኬንም የአይሚንም ስም እያጠፋች ያለችው። ገብቷል? አንተ እውነት የሷ ጠበቃ ኮንክ የምትነግርህ ነገር ያወራችህ ነገር ካለ ጥፋቱ እኮ የሷ ነው ሙሉ ለሙሉ። በቃ በህጓማ እንትን አይነት እናንተን ካሁን በኋላ በእንደዚህ አይነት መንገድ ላያችሁ እንትንላችሁ አልፈልግም። ስለዚህ ታቆማላችሁ። አቁሙ። ማታቆሙ ከሆነ ወደ አስፈላጊው እርምጃ ልወስድ እችላለሁ። የሁለት ልጆች ፍቅርን እኮ ገብታ እየበጠበጠች ያለችው እቺ ልጅ የኔ አባት እዩ የምትባል ልጅ እዚህ ጋር የሁለት ልጆችን ፍቅር እየበጠበጠች ነው። ገብቷል? የሁለት ልጆችን ፍቅር እየበጠበጠች ነው ያለችው። ጥፋቱ ሙሉ ለሙሉ የዩ ነው እያልኩ ነው አባቴ። በቃ እናንተ ትክክል አይደለም እየሄዳችሁበት ያለው ነገር። እኔ ትክክለኛ የራሷ ህጋዊ ልጅ እንዳላት ነው ማውቀው እኮ። ልጅም አላት እኮ አርግዛለች። ልጅ ግን ልጁ የቡሩኬ ነው እያለች እኮ ስም እያጠፋች ነው እዚች ጋር የቡሩኬን ስም ራሱ እያጠፋች ነው። የሱ ልጅ መሆኑን ምን ያህል እርግጠኛ ናት እሷ? በቃ አስፈላጊውን እንትን በደንብ ስለነገረችኝ አጣርቼ ስለደረስኩበት እናንተ ከዚህ ከእንትናችሁ እንድትቆጠቡ ብቻ ነው የምፈልገው። አቁሙ ብያችኋለሁ። እንደ አባቴ ምን ማለት ነው? ምንም እኮ ያጠፋነው ነገር የለም። እቺ ልጅ የሰው ስም እያጠፋች ያለችው እቺ ልጅ ነች። የሁለት ልጆች ፍቅር ውስጥ እየገባች እየበጠበጠች ያለችው እቺ ልጅ ነች አባቴ። ምንም እኮ ያጠፋነው ጥፋት የለም እኛ። ስለዚህ እኛ በምንሄድበት መንገድ እንሄዳለን ማለት ነው። እንዴ ምን ማለት ነው አባኛ? ጥፋታችን ምንድነው አልገባኝም። እኔ ከዚህ በፊት በቃ ትክክለኛው መረጃ ስለነገረችን በሷ በኩል ያለውን ነገር ሙሉ በሙሉ ስለተረዳሁት ካሁን በኋላ በእንደዚህ አይነት መንገድ ባትሄዱ ይሻላችኋል። አቁሙ። የከፋ ሊገጥማችሁ ይችላል። እንዴ ምንድነው እየተፈጠረ ያለው? እውነት አንተ የዩ ጠበቃ ነህ? አዎ። ስለዚህ አቁሙ ነው የምላችሁ። አቁሙ። እኛ እኮ ምንም ጥፋት የለብንም። እኛ እኮ ምንም ያጠፋነው ጥፋት የለም አባቴ። እቺ ልጅ የሰው ህይወት ነው እየበጠበጠች ያለችው። የዚህ ልጅ ወጣትነት ነው እየበጠበጠች ያለችው። ልጁ ወጣት ነው። በወጣትነት እድሜው ማይሆን ነገር ውስጥ እያስገባችሁ ነው። ስለዚህ አንተ አላስፈላጊ የስም ማጥፋት ነው። እኛ ደርሰንበታል።
ስለዚህ አቁሙ ነው የምንላችሁ። እየሄድንበት ነው ያለ ነው። በየትኛውም በህግ እንትን ውስጥ እናንተን እንትን ልናረጋችሁ እንችላለን። ከዚህ መንገድ ማታቆሙ ከሆነ በዚህ የምትቀጥሉ ከሆነ እርምጃችን ያው እንቀጥላለን ማለት ነው። በዛውም የዩ ጠበቃ መሆኔን እንድታረጋግጡልኝ ፈልጋለሁ። እኛ ምንም ጥፋት የለብንም። ገብቷል አይደል? እኛ ያጠፋነው ጥፋት የለም ነው እያልኩ ያለሁት እዚች ጋር። ልጁ የብሩኬ ከሆነ በቃ እውነታው እኮ መውጣት ነው። በቃ ችግር የለውም። እውነታው ይቆያል እንጂ መውጣቱ ደግሞ አይቀርም። በቃ በአስፈላጊ በሆነ ሰዓት እንትን ልንለው እንችላለን። ያለው ነገር ሙሉ መረጃው የሷ መረጃ እኔ ጋር ስለደረሰ እናንተን አያሳስባችሁ። አሁን ከእንደዚህ አይነት ድርጊታችሁ እናንተ እንድታቆሙ ብቻ ነው የምፈልገው። ጉዳይ በህግ የተያዘ ስለሆነ ህግ በአስፈላጊው መንገድ ሊያየው ስለሚችል እናንተ እዚህ ታቆማላችሁ። ከዚህ በኋላ በእንደዚህ አይነት እንትን ባትሄዱ እኮ እኛም እውነታውን ነው የምንፈልገው። እውነታው እንዲወጣ ነው የምንፈልገው። አባቴ የህግ ባለሙያ ያየዋል። የህግ ባለሙያዎች በሚፈልጉት እንትን ሊያደርጉት ይችላሉ። እናንተ ከዚህ አቁሙ። እኛ ዋናው ሰላም እውነታው እንዲወጣ ነው የምንፈልገው። እናንተም አቁሙ ነው የምንላችሁ። ከእንግዲህ በእንደዚህ አይነት ተከታታይ ብናያችሁ ያው የህግ ባለሙያዎች ስላዩት እርምጃው ወደ እናንተ የከፋ ይሆናል። እኛ ላይ ምንም ጥፋት የለም። እኛ ብቻ እውነታው ይውጣ ነው የምንለው አባቴ። እና ስለመጣ ስላወራኝም አመሰግናለሁ። በቃ በዚህ እንትን በሉ። አቁሙ። ካሁን በኋላ በዚህኛው እንትን ባትቀጥሉ ደስ ይለኛል። የሷ ከህግ ጋር የተያያዘ ጋር ስለሆነ የተጣራም ነገር ስለሆነ እናንተ ካሁን በኋላ አሉባልታዎችን ወሬዎችን በየእንትኑ እናደርጋለን ብትሉ የመጀመሪያው መጥቼ ማሳሰራቸው እኔ ነኝ። ያለ ምንም እንትን እንዴ እኛ ምንም እኮ ጥፋት የለብንም አባቴ። ምን ሆነህ ነው? እኛ እኮ የሚያሳስር ደረጃ ምንም የሚያሳስር ነገር እኮ አላደረግንም። ማታቆሙ ከሆነ አሳስራችኋለሁ። በቃ ይሄ ለህግ ባለሙያ ልቀቁት። የእናንተ አይደለም። እኛ የምንፈልገው ያን ነው። በቃ እውነታው እንዲወጣ ነው የምንፈልገው። አሁን በኋላ ይሄ በምትሄዱበትን መንገድ ማታቆሙ ከሆነ የመጨረሻ እርምጃ ልወስድባችሁ እችላለሁ። በእናንተ ላይ በሚመጣው ማንኛውም ኃላፊነት ልወስድ አልችልም። እንዴ ምንድነው ያጠፋነው? እዚች ጋር እኛ አለቃ ጥፋታችን ምንድነው? እኛ እኮ ጥፋት የለብንም። ምንም ያደረግነው ነገር የለም። የሁለቱ ሰላም ነው የምንፈልገው ነው ያልነው አባቴ። በቃ ይሄን ለባለሙያ ተውት። አቁሙ። ኃላፊነቱ ካሁን በኋላ በእናንተ ላይ ለሚደርስባቸው አደጋ አይመለከተኝም። እኔ ፋሚሊ በጣም ግራ ገብቶኛል። ያው እንዳያችሁት ነው። ጭራሽ የእዩ ጠበቃ ነኝ ብሎ መጥቶ ያው ያረጋውን ነገር አይታችኋል። ሙሉ ለሙሉ እኔ ልጅቷ ምን እንደያዘች አላቅም። እኔ ምን እንደሆነ ሐሳቡ አላቅም። እቺ እዩ የምትባል ልጅ እኛንም ጭራሽ እናሳስራለን ምናምን አሳስራችኋለሁ ምናምን። እንዴ ምንድነው ጥፋታችን? እኛ እኮ የብሩክና የሚሰላም ነው የምንፈልገው። አለቀ። እንዳያችሁት ነው እንግዲህ ጠበቃዋ ነኝ ብሎ ማየውን ነገር ነው ተናግሮ ሄደው። ብቻ አላቅም። ፈጣሪ ብሩክና የሚሰላም ያርጋቸው። ፍቅራቸውን ነው የምንፈልገው። ፋሚሊ ፍቅራቸው እንደሚመለስ ደግሞ ሙሉ ለሙሉ ተስፋ አለን።